ጥሪ ለዶክተር ማሙሻ፣ ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነብይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ልሞግታችሁ ዲቤት ላረጋችሁ ፍቃደኛ ነኝ። የኢትዮጵያ አብያተ ክርስቲያናትም እንዲያርፉ ሕዝባችንም እፎይ እንዲል እጅግ በጣም በትህትና ጥሪ የማቀርብላቸው ሰዎች አሉ ዛሬ። አንደኛ ዶክተር ማሙሻ ፈንታ፣ ሁለተኛ ዶክተር ተስፋዬ ሮበሌ፣ ሶስተኛ ጳውሎስ ፍቃዱ፣ አራተኛ ነብይ ዘነበ። ለጊዜው እነዚህ አራቱን ወገኖች የጠራኋቸውን ሰዎች በግልጽ መናገር ፈልጋለሁ። ብዙ ተናግራችኋል፣ ጽፋችኋል፣ ማለት ያለባችሁም ብላችኋል። አዲስ አበባ መጥቻለሁ፣ እዚህ ነው ያለሁት። ልሞግታችሁ ዲቤት ላረጋችሁ ፍቃደኛ ነኝ። ከፈለጋችሁ አንድ ላይ፣ ካልፈለጋችሁ በተናጠል ተዋርጄ ልውጣ ነኝ። ከፈለጋችሁ ቴሌቪዥን ላይ ላይቭ በጋዜጠኛ፣ ካልፈለጋችሁ ህዝብ ተሰብስቦ የኢትዮጵያ ህዝብ በወርድ ኦፍ ፌዝ አስተምህሮ ዙሪያ ልሞግታችሁ ስለምፈልግ እናንተን አራታችሁ። ሜዳውም ይሄው ፈረሱም ይሄው። ኦኬ፣ እንደሰማችሁት ነው። ሜዳውም ይኸው ፈረሱም ይኸው ብሏል። እንግዲህ ወገናችን ኃይሉ ዮሐንስ በዚህ ቪዲዮ ላይ ዋናው ቪዲዮ በተለቀቀበት ፔጅ ላይ ሜንሽን እያደረጋችሁ ነበር። አንድ ብዙዎቻችሁ በውስጥ ይህንን ቪዲዮ ልካችሁልኛል። የላካችሁልኝ በጣም ቴንኪው። በእርግጥ ቀጥታ ጥያቄው እኔን አድረስ የሚያደርግ አይደለም። ጥሪ ያቀረብክላቸው ግለሰቦች አሉ፣ 4 የሚሆኑ ነገር ግን እነዚህ 4ቱ ግለሰቦች ሜንሽን ያረካቸው ፕሪቸሮች ናቸው እንጂ ዲቤተሮች አይደሉም። አንተ ልምዱ ይኑርም አይኑርም ካፕል ኦፍ ዲቤትስ ኤንድ ውይይቶችን እዚህ ሶሻል ሚዲያ ላይም የሚደረጉ ባኪንግ ፎርዝ ውይይቶች ላይ ዲቤቶች ላይ ስትሳተፍ እናውቃለን። ስለዚህ እነዛ መድረክ ላይ ያለውን ነገር የሚያውቁ እንጂ ይሄኛውን ኢንጌጅመንት የሚያውቁ አይደሉም። እና ደግሞም በዚህኛው ዶክመንተሪ ላይ የወርድ ኦፍ ፌዝን አስተምሮ ባዕድ ቅይጥ ወንጌል ብለን ዲስማንትል አድርገነዋል ከዓመታት በፊት ማለት ነው። በጣም ብዙ ሰዎች አይተዋል። ያላዩ ሰዎች ገብታችሁ ማየት ትችላላችሁ። ይኸው በግል ያንተን ፎቶ አስቀምጠን ጭምር ነው ቪዲዮ የሰራ ነው። ስፔሲፊካሊ ደግሞ ያንተን የእግዚአብሔር ልጅነት አስተምሮ ፓርትን ሰዎች የእግዚአብሔር ልጆች እንዴት ይሆናሉ፣ የእኛና የክርስቶስ ልጅነት ምን ይመስላል የሚልበትን ፓርት የወሰድኩት እኔ ነኝ። ያንተን አስተምሮ ዲባን ከማድረግ አንጻር ማለት ነው። ሶ ፐርሰናሊ ኢንጌጅ ያደረግን እኛ አለን። ኦኬ፣ እነዛ ግለሰቦች በአንድም በሌላ ጽፎብ ሊሆን ይችላል፣ ወር አስተምሮን በተመለከተ መድረክ ላይ ተናግሮ ሊሆን ይችላል። በት ዴይ አር ናት አክቹዋሊ ዲቤተርስ። ኦኬ፣ ሶ እነሱን ዲፔንድ ከማድረግ አንጻር አይደለም፣ ግን በዚህ ነገር ላይ አቋማችን አንድ ስለሆነ አንተ እያስተማርክ ያለውና እያመንክ ያለው ዘመን ወለድ የአጋንንት ትምህርት ነው ብለን ስለምናምን አዘ ወንጌላውያን ማለት ነው አዘ ፕሮቴስታንት ስለምናምን የማንቀበለው ስለሆነ የአጋንንት ውልድ ትምህርት ነው ብለን ስለምንቀበል ለምን ድቤቱን ከኔ ጋር አታደርግም? ኦኬ፣ ፕሮቴስታንት ላይ የተጣበቀ መድገር የሆነ ትምህርትን ታስተምራለህ ብዬ ስለማምን ይህንን አስተምሮ ደግሞ ኢዝሊ መምታት በጣም ቀላል ስለሆነ ማለት ነው። ሶ ዋት ዱ ዩ ቲንክ? እነዚህ ግለሰቦች እንዳልከው አስተማሪ ናቸው፣ በተለያየ የቸርች ላይፍ ውስጥ የሚንቀሳቀሱ ናቸው እንጂ ኢቨን ሚዲያ ላይ እንኳን ፐርሰናል አካውንት ኖሯቸው የሚንቀሳቀሱ ሰዎች አይደሉም። እኛ አለን እዚህ ጋር። ኦኬ፣ ሶ ወንጌላዊ አማኝ እንዳልሆንክ፣ ፕሮቴስታንት እንዳልሆንክ፣ ወርድ ኦፍ ፌዝ ደግሞ ራሱን የቻለ ሃይማኖት እንደሆነ እኔ ፕሩቭ ማድረግ እችላለሁ። ዳን ስፔሲፊካሊ አሁን የጠቀስከው አስተምሮ ዌልዝ ኤንድ ሄልዝ ጎስፕል፣ ፕሮስፔሪቲ ጎስፕል በተለያየ ስም ይጠራል። እሱን መጽሐፍ ቅዱሳዊ እንዳልሆነ እነዚህ የጠቀስካቸው 4ቱ ግለሰቦች ሲተቹ የነበሩትም ነገር ትክክል እንደሆነ አይ ካን ፕሩቭ ኢት። ሶ ኪያ የአንተ ሾው ላይ ነው የቀረበው። ሶ ሚዲየሙ የትኛው ሚዲየም ሊሆን ይችላል፣ እዚህ ቲክቶክ ላይም ሊሆን ይችላል፣ እዛኛው ሚዲያ ላይም ሊሆን ይችላል። አይ ካን ሃንድል ዩ። ሶ ዋት ዱ ዩ ቲንክ? አሳውቀኝ መልስህን። ብለስ አፕ